ይሄ የቢዋይዲ ታንጌል ሌክዠሪ መኪና ነው። የቢዋይዲ ሌክዠሪ ከሚባሉት ኤስዩቪዎች ውስጥ የሚመደብ ነው። ከተማችን አዲስ አበባ ውስጥም በብዛት እየተመለከታችሁት ያለ ምርጥ ሃይብሪድ የሆነ 7 ሲተር የሆነ የፋሚሊ ካር ነው። በጣም ተለቅ ያለ ነው ሳይዙ፣ አግሬሲቭ ሉክ አለው። በዛው ልክ ደግሞ የሚያምር ዲዛይን ይዞ መጥቷል። ቢዋይዲ በዚህ ዲዛይን ላንጉጅ ለየት ያለ አርጎ ነው ያመጣው። ይሄንን መኪና ሙሉ ሪቪው ማድረግላችሁ ይሆናል። መጀመሪያ ከኤክስቴሪየሩ እንጀምራለን። ከዛ በኋላ ደግሞ ወደ ውስጥ እንገባና ስለ ኢንቴሪየሩ አሳያችኋለሁ። ከዛ በኋላ ደግሞ ስለ ፐርፎርማንሱና ውስጡ ላይ አንደር ዘ ሁድ ምን እንዳለ አሳያችኋለሁ ማለት ነው። ይሄ የዚህ ቻናል ማለትም ዘ ዊልስ የሚባለው ቻናል የመጀመሪያ ሪቪው ቪዲዮአችን ይሆናል። በዚህ ታንጌል ጀምረናል ማለት ነው፣ በሌክዠሪ የፋሚሊ ኤስዩቪ። ስለ ዲዛይኑ ስናወራ የዚህ መኪና ዋና ሴሊንግ ፖይንት ሊሆን የሚችለው ዲዛይኑና ፐርፎርማንሱ ነው ማለት ነው። ምክንያቱም እነዚህ መኪኖች በብዛት ከተማችን ውስጥ የሚሸጡት ለክብር ስለሆነ ይህንን የመሰለ መልክ ታገኛላችሁ ማለት ነው። ዲዛይኑ አሁንም ቢዋይዲ የድራገን የሚባለውን ዲዛይን አልለቀቀም። እንደምትመለከቱት እዛ ጋር ኤልኢዲ ላይቶች አሉት ማለት ነው። ወደ ጎን የሚታጠፉ የድራገን ሉክ ነው ያለው ብለውታል። ነገር ግን ከተማችን ውስጥ ካሉት ኤስዩቪዎች ጋር በጣም ምርጥ ሆኖ የሚዋሃድና ከፍተኛ የሆነ ሌክዠሪ የሚሰጣችሁ ሉክ አለው። ምክንያቱም ምንድነው መሰላችሁ እንደምትመለከቱት ይሄ ሁድ ከመሬት በጣም ከፍተኛ ነው እንደምትመለከቱት ማለት ነው። ፊቱ ራሱ በጣም ከፍ ተደርጎ ነው የተሰራው። ዋይድ የሆነ ቦዲ ነው ያለው። ከሌሎቹ መኪኖች ወደ ጎን ስፓኑን ብትመለከቱ በጣም ሰፋ ያለ ነው የምታገኙት። በተጨማሪም ደግሞ እዚህ ጋር ፎግ ላይቱን የምታገኙ ሲሆን ከድራገን ሉኩ ለየት ብሎ የወጣ አይደለም። መሀል ላይ የምትመለከቱት ይሄ ሎጎ ደግሞ የታንግ ሎጎ ነው ማለት ነው። እነዚህ ቢዋይዲዎች ላይ የተለያየ አይነት ሎጎ መሀላቸው ላይ ትመለከታላችሁ። እነዛ ሎጎዎች ግን የቢዋይዲ ሌላ ሎጎ ሳይሆኑ የመኪናውን ስም የያዙ ሰብ ብራንድ ሆኖ የሚለጠፉ ሎጎዎች ናቸው ማለት ነው። ይሄ ሎጎ ታንግ የሚለውን ነው የሚወክለው። በቻይንኛ አልፋቤት ነው መሰለኝ ታንግ የሚለውን ይወክላል ማለት ነው። ወደ ላይ በምትመለከቱበት ጊዜ ደግሞ አንግሉ ሰፋ ያለ ቲልት ያደረገ መስታወት ታገኛላችሁ ማለት ነው። ከመስታወቱ በላይ የምትመለከቱት ደግሞ ራዳር ሴንሰር ነው። ከራዳር ሴንሰር በተጨማሪ ደግሞ ካሜራ አለው ማለት ነው። ይሄ ምን ይጠቅማችኋል መሰላችሁ? በተለይ ክሩዝ ኮንትሮል ኦን በምታደርጉበት ጊዜ፣ ክሩዝ ኮንትሮል ማለት ከፊታችሁ ካለው መኪና አንጻር ስፒዱን እያስተካከለ እናንተ ባስቀመጣችሁበት ሊሚት የሚሄድበትን ሲስተም ለመስራት ያስችሏል ማለት ነው። ይህ ራዳር ካሜራም አለው። ካሜራው የሚጠቅማችሁ ደግሞ 360 ቪው ለማግኘት ይሆናል ማለት ነው። እነዚህ ቢዋይዲዎች ስማርት የሚባል ሲስተም አላቸው። ሙሉ መኪናውን በ3D የሚያሳያችሁ ማለት ነው። ይሄም መኪና 13 የሚሆን ካሜራ አለው ማለት ነው። 3ቱ ከፊት ነው ያለው፣ 2ቱ ከጎን ነው ያሉት ይባላል። ስለዚህ እዚህ ጋር አንድ ካሜራ አለው። እዚህ ጋር እንደምትመለከቱት ደግሞ እዚህ ጋር ከታያችሁ ትንሽ ጨለም ካላላችሁ እዚህም ጋር አንድ ካሜራ አለው ከፊት፣ በዛም በኩል አንድ ካሜራ ይኖራል ማለት ነው በስፖኪዮ ጋር። ከዛ በኋላ ወደ ጎን በምንመለከትበት ጊዜ ደግሞ በጣም ተለቅ ያሉ ጎማዎችን ነው የምናገኘው። እዚህ ጋር የምትመለከቷቸው ጎማዎች ደግሞ 20 ኢንች ጎማዎች ናቸው። ኦፕሽናል በዚህ መኪና ላይ 21 ኢንች ታገኛላችሁ። እንደ ስታንዳርድ የሚመጣው ግን 20 ኢንች ትልቀት ያላቸው ጎማዎች ናቸው። ግራውንድ ክሊራንሱን ከተመለከታችሁ ደግሞ ለኛ ሀገር በጣም ኢምፖርታንት ከሚባሉ ነገሮች ውስጥ አንደኛው ግራውንድ ክሊራንስ ነው። ይሄኛው ግራውንድ ክሊራንሱ ደግሞ ወደ 15 ሴንቲሜትር ወይም ደግሞ ወደ 150 ሚሊ ሜትር አካባቢ ነው። ግራውንድ ክሊራንሱ ለከተማ በጣም አሪፍ የሚባል ነው። እነዚህ መኪኖች ደግሞ አሪፍ የሆነ ሰስፔንሽን አላቸው። እዛ ጋር እንደምትመለከቱት በደንብ ኮምፕሊኬትድ ተደርጎ የተሰራ ሰስፔንሽን ያላቸው። እዚህ ጋር እንደምትመለከቱት ከታያችሁ ኮምፕሊኬትድ የሆነ ሰስፔንሽን ያላቸው። ምክንያቱም ራይዱን ስሙዝ ለማድረግ ይፈለጋል። በዚህ መኪና በምትሄዱበት ጊዜ ምንም አይነት ዲስኮምፈርት እንዲሰማቸው አይፈለግም። ምክንያቱም እንደ ሌክዠሪ ኤስዩቪ ተደርገው ስለሆነ የተሰሩት ግዴታ ኮምፈርት ኮምፕሮማይዝ የማይደረግ ነገር ነው። ወደ ጎን በምንሄድበት ጊዜ እዚህ ጋር አንደኛውን ካሜራ ታገኛላችሁ ማለት ነው። በሳይድ በኩል ትንሽ ወጣ ያለ ቴክስቸር አለው እዚህ ጋር። ከዛ በኋላ እዚህ ጋር አልሙኒየም የሚመስል ብረሽ የሆነ ፊኒሽ አለው። ሳይዱ ላይ የምትመለከቱት ደግሞ ይሄንን ይመስላል ማለት ነው። ቁመቱም ከፍ ያለ ነው። ከኔ ቁመት ጋር ወደ ተመሳሳይ ነገር ነው። ሜትር ከ70 አካባቢ ቁመት ይኖራል ከኔ ጋር ተመሳሳይ ስለሆነ። በር መክፈቻ ሃንድሉ ደግሞ አውቶማቲክ ነው። ሁሌ ቁልፉ ኦፕን ከሆነ ይሄንን በር ወጥቶ ነው የምታገኙት ማለት ነው። ቁልፉን በምዘጉበት ጊዜ ግን ወደ ውስጥ ይገባና ስሙዝ ይሆናል። ይሄንን ቴክኖሎጂ የሚጠቀሙበት ምክንያት አንደኛው ሉክ ነው፣ ሌክዠሪ ነው። መጀመሪያ ሬንጅ ሮቨር ላይ ነበር እንደዚህ አይነት ቴክኖሎጂ የታየው። ከዛ ውጪ ግን የሚጠቅመው ዋነኛ ነገር ኤሮዳይናሚክስ ላይ ይጠቅማል። ኤሮዳይናሚክስ ደግሞ በከፍተኛ ፍጥነት በሚሄድበት ጊዜ ንፋሱን ስፕሊት እያደረገ ለመሄድ ይጠቅማል ማለት ነው። ምንም አይነት ወጣ ያለ ነገር ስለማይኖረው በሚቆለፍበት ጊዜ በፍጥነት ለመንቀሳቀስ ያግዘዋል ማለት ነው።
ሃንድሎቹ ትንሽ ከበድ ያሉ ናቸው። ከዛ በኋላ ግን ስዘጓቸው ደግሞ ስሙዝ የሆነ ሎክ ነው ያለው። ወደ ኋላ በምንሄድበት ጊዜ ደግሞ ይሄንን አንድ ወጥ የሆነ ኤልኢዲ ላይት እናገኛለን ማለት ነው። እዚህ ጋር እንደምትመለከቱት አንድ ወጥ የሆነ ኤልኢዲ ባክ ላይት አለው ማለት ነው። እዛም ጋር አንድ ላይት አለው የፍሬን ላይቱ ማለት ነው። አብዛኞቹ እንደ ፍሬን ላይት ሆኖ ነው የሚያገለግሉት። እዚህ ጋር የምትመለከቷቸው ፓተርኖች አሉ። እነሱ ደግሞ እንደ ኢንዲኬተር ሆኖ ነው የሚያገለግሉት። ከዛ ውጪ ደግሞ እዚህ ጋር የምትመለከቷቸው ነጭ ላይቶች ናቸው የሪቨርስ ላይት። ከዛ በኋላ ሳይድ ብሊንከሮቹም ከታች በኩል ነው ያሉት ማለት ነው። እዚህ ጋር ነው ዋናው ፖይንት ያለው። ታንጌል የምትለዋ ሎጎ እዚህ ጋር ነው ያለችው፣ የምታስከብራችሁ ሎጎ ማለት ነው። ይሄንን መኪና የሚያውቀው ሰው ፕሮባብሊ ይሄንን ሎጎ በሚያይበት ጊዜ በጣም ነው የሚያከብራችሁ። ምክንያቱም ኢትስ ታንጌል። በዚህ በኩል ደግሞ ዋነኛውን ነገር ታገኛላችሁ። ዋነኛውን ጽሁፍ ዲኤምአይ የሚለውን ነው፣ ዱዋል ሞተር ኢንተለጀንስ ማለት ነው። ይሄ የቢዋይዲ አዲስ ቴክኖሎጂ ነው። በቅርቡ ነው የለቀቁት። ኦልሞስት 1 አመት ከምናምን ቢሆነው ነው። ዲኤምአይ ማለት ዱዋል ሞተር ኢንተለጀንስ ማለት ነው። 2 ሞተር ነው ያለው። ከዛ በኋላ ግን ሁለቱ ሞተሮች ናቸው መኪናውን የሚነዱት። በተጨማሪም ደግሞ ባትሪ ፓክ አለው ቻርጅ የሚደረግ። ከዛ ውጪ ግን በዋናነት መኪናው ፓወር የሚደረገው በምትቀዱት ነዳጅ እንደ ጄነሬተር ሆኖ ኤሌክትሪክ እየተመረተ ሁለቱ ሞተሮች ነው የሚያንቀሳቀሳቸው ማለት ነው። ስለዚህ ይሄ መኪና ዱዋል ሞተር የሆነው የሃይብሪድ ቫሪያንቱ ነው ማለት ነው። እንደምትመለከቱት ደግሞ ኤሮዳይናሚክሱ ይሄንን ይመስላል። እንደዚህ ወጣ ያለ ነው፣ ከዛ በኋላ ገባ ያለ ነው። በእርግጥ ኢንቴሪየሩ በጣም ሰፋ ያለ ነው። ወደ ውስጥ ገብቼ ማሳያቸው ይሆናል። እንደምትመለከቱት ይሄንን ሉክ ታገኛላችሁ ማለት ነው። በቪዲዮ ስትመለከቱት ላይታያችሁ ሊሆን ይችላል እንጂ ይሄ መኪና ከምታስቡት በላይ ሂዩጅ ነው። ሊትራሊ ሜትር ከ70 አካባቢ ነው ቁመቱ። በጣም ሰፊ ነው ወደ ጎን። ከዛው ልክ ደግሞ ኢንቴሪየሩ ላይ በጣም ሰፊ የሚባል ስፔስ ይሰጣቸዋል ማለት ነው። እዚህ ጋር የምትመለከቷቸው ትናንሽ ጥቁር ነገሮች ደግሞ ሴንሰሮቹ ናቸው። ከዛ ውጪ እዚህ ጋር ደግሞ ከታርጋው አናት ላይ ራሱ አንድ ካሜራ አለው ማለት ነው። ስለዚህ 13 ካሜራ አካባቢ ነው አለው የተባለው። 13 ካሜራ 3D ሉክ ይሰጣቸዋል ማለት ነው። እነዚህ ሴንሰሮች ደግሞ ፓርክ በምታረጉበት ጊዜና ሌሎች ነገሮችን በምታረጉበት ጊዜ የመኪናውን ሞሽን ለመቆጣጠር ይረዳቸዋል። ወደ ውስጥ ስንገባ ትራንኩ ተከፍቷል። እንግዲህ ስለ ኢንቴሪየሩ ስናወራ ከትራንኩ እንጀምር ማለት ነው። ትራንኩ ይሄንን ይመስላል ማለት ነው። ኦሬዲ ይሄ መኪና ሁለቱ የመጨረሻ ወንበሮች ተዘርግተው እያለ ነው የከፈትኩላችሁ ማለት ነው። እነዚህ ሁለቱ ወንበሮች እንደተዘረጉ ወደ 560 ሊትር አካባቢ ስፔስ ታገኛላችሁ። ነገር ግን ይህንን መኪና በብዛት የምትጠቀሙት ሁለቱ ወንበሮች ታጥፈው እንደ 5 ሲተር ስለሆነ የምትጠቀሙት። ሁለቱ ወንበሮች በሚታጠፉበት ጊዜ ደግሞ ወደ 960 ሊትር ስፔስ ታገኛላችሁ። በተጨማሪም ደግሞ ከነዚህ የመጨረሻ ሁለቱ ወንበሮች ውጪ እነዛ ሶስቱንም ወንበሮች ማጠፍ ትችላላችሁ ማለት ነው። እነዛ ሶስቱም ወንበሮች በሚታጠፉበት ጊዜ ወደ 1961 ሊትር ስፔስ ታገኛላችሁ ማለት ነው። ይሄ ማለት ቮሊዩምን ነው የሚለካው በሊትር ሲቀመጥ በጣም ሰፊ የሚባለው ወደ 2000 ሊትር ስፔስ ማለት ነው። 2000 ሊትር ታንከር ማለት ትችላላችሁ። እነዚህን 5ቱን ወንበሮች በምታጥፉበት ጊዜ ለሁለት ሆናችሁ ስትሄዱ ይሄን ያህል የመጫኛ ስፔስ ይሰጣችኋል ማለት ነው። እኛ ሀገር በብዛት የመጫኛ ስፔስ ይፈልጋል እና አባዱላ ምናምን የሚፈልጉትም መጫኛ ስፔስ ስላላቸው ነው። ይሄንንም መኪና እንደ ሌክዠሪ ፋሚሊ ኤስዩቪነት በተጨማሪ እንደ መጫኛ ስፔስ አድርጋችሁ መጠቀም ትችላላችሁ። ለቤታችሁና ለሌላ ለምትሰሩት ቀለል ያለ ዕቃ መንቀሳቀስ የሚጠበቅባችሁ ከሆነ ይሄ መኪና በጣም ከፍተኛ ሆርስ ፓወር ነው ያለው። የፈለገውን ነገር ተሸክሞ መሄድ የሚችል 1961 ሊትር አካባቢ ስፔስ የሚሰጣችሁ በጣም ሰፊ ነው። መጠቀም ትችላላችሁ። ወደ ውስጥ ስንገባ ደግሞ በድራይቨር ሳይድ መኪናው ይሄንን ይመስላል ማለት ነው። በዛኛው ሳይድ እንዳሳያችሁ ነው። ወደ ውስጥ ስንገባ ደግሞ ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። ከለሩን ኤግዛክትሊ ባላውቀውም ኦሬንጅ አካባቢ ነው። እንደ ፒንክም አይነት ነገር አለው። እንደምትመለከቱት ነው በሩ ማለት ነው። ይሄንን ይመስላል መስታወቱ። ከዛ በኋላ ደግሞ ወረድ በምትሉበት ጊዜ ለየት ያለ ከለር ነው የምታገኙት። ይሄ ቴክስቸር እንደምትመለከቱት በጣም ሶፍት እና ፕረስ የሚደረግ ቴክስቸር ነው ያለው። ሶፍት ፕረስ የሚደረግ ቴክስቸር አለው። ከዛ ውጪ ደግሞ እዚህ ጋር የምትመለከቱት ተመሳሳይ ሆነ ከሌዘሩ ጋር ስቲቺንግ አለው ማለት ነው። እዚህ ጋር የተለያዩ በተኖችን ታገኛላችሁ። መኪናውን ሎክ የምታረጉበትን በተን ታገኛላችሁ። ኦፕን የምታረጉበትን በተን ታገኛላችሁ። ከዛ ውጪ ደግሞ የዊንዶዎቹን በተኖች እዚህ ጋር ታገኛላችሁ። ከዛ በኋላ ወደ ውስጥ ስንገባ ደግሞ ይሄንን ይመስላል ማለት ነው መኪናው። ወደ ውስጥ ስንገባ ወንበሩ ይሄንን ይመስላል ማለት ነው። አዲስ ስለሆነ ሁሉም ነገር ራፕ እንደተደረገ ነው ያለው።
እንደምትመለከቱት ደግሞ ወንበሮቹ በጣም ሶፍት ናቸው። እንደዚህ ስኩዊዝ የሚደረጉ ናቸው። በዛው ልክ ደግሞ ጠንካራ ናቸው። ሎንግ ላስት እንዲያደርጉ ነው ስፖንጅም ሆነው ጠንከር ያለ የሚደረጉት ማለት ነው። እዚህ ጋር የምትመለከቱት ደግሞ ቬንት አላቸው። እነዚህ ቬንቶች ደግሞ ምንድነው ጥቅማቸው? ሂትድ እና ቬንቲሌትድ ናቸው። በቀዝቃዛ ጊዜ ማሞቅ ትችላላችሁ ወንበራችሁ፣ በሙቀት ጊዜ ደግሞ ማቀዝቀዝ ትችላላችሁ ማለት ነው። ስለዚህ ምንም አይነት ስትረስ እንዲገባችሁ አይፈልግም እዚህ መኪና ኦነር ከሆናችሁ ማለት ነው። ሁሉም ነገሮች ሶፍት ናቸው። ሁሉም ነገር ለእናንተ ኦፕቲማል በሆነ ቴምፕሬቸር ላይ ኦፕሬት እንድታረጉ ነው የሚጠበቀው ማለት ነው። ይህንን የመሰለ ወንበር ታገኛላችሁ። እዚህ ጋር ደግሞ አራት አይነት አድጀስትመንቶችን ታገኛላችሁ። አንደኛው ወደፊትና ወደ ኋላ የሚወስደው ነው። ሁለተኛው ደግሞ እዚህ ጋር የሚዘረጋው ነው ማለት ነው። ይሄም ኤክስቴንደብል ኩሽን ነው ያለው። ምክንያቱም በእግራችሁ ልክ ነው። እግራችሁን ጉልበታችሁን በደንብ ሰፖርት እንዲያደርገው ነው የታሰበው። ይሄ ኤክስቴንድ ይደረጋል ማለት ነው። ከድራይቨር ሳይድ ኦፍ ቪው መኪናው ይሄንን የመሰለ ቪው ነው የሚሰጣችሁ ማለት ነው። ኦልሞስት ኤስዩቪ መኪኖች እኛ ሀገር የሚፈለጉት አንኢንተራፕትድ ቪው ስለሚሰጧችሁ ነው። ምክንያቱም ይሄን መኪና እንደዛው ነው የሚያደርገው ማለት ነው። ምንም አንኢንተራፕትድ የሆነ ሲት ነው የሚሰጧችሁ። ሳውንዱ ደግሞ በጣም ከፍተኛ የሆነ ሳውንድ ፕሩፍ ነው። እንደምትመለከቱት ውጪ ላይ ስቀርጽ በጣም ጫጫታ ነበረ። ወደ ውስጥ ስገባ ደግሞ ሁሉም ጫጫታው ጠፍቷል ማለት ነው። አሁን እዚህ ጋር ገና ኳድሮም አላበረውም። አንዱ በር እንደተከፈተ ይነግረኛል። የድራይቨሩ ሳይድ በደንብ ስላልዘጋሁት ነው ማለት ነው። አሁን በምዘጋበት ጊዜ ወንበሩንም አጀስት አድርጎታል። በተጨማሪም ደግሞ በሩ እንዳልተዘጋ የሚነግረኝ ነገር የለም ማለት ነው። እዚህ ጋር ስገቡ የምታገኙት ኢንፎቴመንት ስክሪኑ ነው። 15.6 ኢንች ስክሪን ነው። እዚህ ጋር ደግሞ የምትመለከቱት 10.6 ኢንች አካባቢ ስክሪን ነው። ዳሽቦርድ ነው። እዚህ ጋርም አለው። እዚህ ጋር የምትመለከቱት ደግሞ ሄድስ አፕ ዲስፕሌይ አለው። እዚህ ጋር ሞተሩ በሚንቀሳቀስበት ጊዜ ኪሎሜትር ፐር አወሩን የመሳሰሉትን ነገሮች እዚህ ጋር ይጽፍላችኋል ማለት ነው። እንደምትመለከቱት ደግሞ ዳሹ ላይ ራሱ ያለው ስፔስ በጣም ሰፊ ነው። ምክንያቱም ባትሪውን ለማተለቅ ምናምን መኪናውም ኦልሬዲ ትልቅ መሆን ስላለበት። እዚህ ጋር የምትመለከቱት ስፒከር ናቸው። እንግዲህ ይሄ የቻይኒዝ ብራንድ መሆኑ ነው የስፒከር አምራች። በብዛት አሁን ቢዜድ ፎሬክሶች ምናምን የሚጠቀሙት ቢዜድ ስሪኤክስ፣ የቶዮታ ቢዜድ ስሪኤሶች የሚጠቀሙት JBL ስፒከር ነው። ይሄ ደግሞ የራሱ የቻይና ብራንድ ነው። ማሽ የሆነ ቴክስቸር አለው። ይሄ ነው ስፒከሩ ማለት ነው። ከዛም ውጪ ደግሞ የተለያየ ቦታ ላይ ስፒከር አለው። በዛም በኩል አለው፣ ከኋላ በኩልም ስፒከር አለው ማለት ነው። እንደምትመለከቱት እዚህ ጋር 2 ካፕ ሆልደሮች ታገኛላችሁ። ከዛ በኋላ እዚህ ጋር ቁልፍ ማስቀመጫ ነገር ታገኛላችሁ። እዚህ ጋር ደግሞ ቬንቲሌሽኑን ታገኛላችሁ ማለት ነው። በእጃችሁ ቲልት የሚደረጉ አጀስት የሚደረጉ ቬንቲሌሽኖችን ታገኛላችሁ። ይሄንን ይመስላል። ከዛ ውጪ አክሰሌሬተሩ ከእግራችሁ እኩል እንዲሆን ተደርጎ ነው የተሰራው። ፍሬኑን ደግሞ እንደምትመለከቱት እንደ ኖርማል መኪና ለየት ተደርጎ ነው የተሰራው። እንደዚህ አይነት አክሰለሬተር ስመለከት BMWዎቹ ናቸው ትዝ የሚሉኝ። E36 E46 አካባቢ እንደዛ ናቸው መሰለኝ። E46 አይ ዶንት ኖ፣ ግን E36ም እንደዚህ አይነት ብሬክ ነው ያለው ማለት ነው። በተጨማሪም እዚህ ጋር በተኖችን ታገኛላችሁ። ማርሹን የምታገኙት እዚህ ጋር ነው። ወደዚህ ከሆነ ኒውትራል ነው። ወደ ላይ ካረጋችሁት ሪቨርስ ይሆናል። ወደ ታች ካረጋችሁት ድራይቭ ላይ ታስገቡታላችሁ ማለት ነው። ኒውትራሉ ወደዚህ ያለ። እንደዚህ በምታረጉበት ጊዜ ደግሞ ፓርኩን ታስገቡታላችሁ ማለት ነው። ፓርኩን ካስገባችሁት በኋላ ደግሞ ፓርክ ብሬኩን ራሳችሁ መንካት አለባችሁ ማኑዋሊ ማለት ነው። እዚህ ጋር የምትመለከቱትን። ከዛ ውጪ ስታርት ኤንድ ስቶፕ በተኑ ይሄ ነው፣ ቻይንኛ ነው የተጻፈው። ከዛ በተጨማሪም ደግሞ ሞዱን የምቀያየሩት የመኪናውን በዚህ ነው፣ EV እና HEV በሚለው ነው ሞዱን የምቀያየሩት። ከዛ ውጪ የተለያዩ በተኖችን ታገኛላችሁ። እዚህ ጋር ደግሞ 2 ስልክ ማስቀመጫ ታገኛላችሁ ለራሳችሁና እዚህ ጋር ለሚቀመጠው ሰው፣ ለባለቤታችሁ ወይ ደግሞ ለጓደኛችሁ ስልክ ማስቀመጫ አለው እዚህ ጋር። እዚህኛው ላይ ደግሞ በድራይቨር በኩል ያለው ላይ ምን አለው መሰላችሁ? ዋየርለስ ቻርጂንግ አለው እንደ ሌሎቹ መኪኖች ማለት ነው። አሁን ስታንዳርድ ሆኖ የመጣ ፊቸር ነው። ሞተሩ ኦን ቢደረግ ኖሮ እዚህ ጋር ስልኬን እንዲህ ሳስቀምጠው ቻርጅ ማድረግ ይጀምር ነበር። አሁን ግን ቻርጅ እያደረገ አይደለም። ቻርጅ ማድረግ መጀመር ነበረበት። ሞተሩ ኦን ስላልተደረገ ነው። ኦን በሚደረግበት ጊዜ 50 ዋት ዋየርለስ ቻርጂንግ አለው። በተጨማሪም ደግሞ ስልካችሁን ቻርጅ በምታረጉበት ጊዜ ባትሪው ይገላል እና ባትሪው እንዳይገል ምን አድርገዋል መሰላችሁ? እዚህ ጋር ለየት ያለዩት ነገር ቬንት ፈጥረውለታል። ስለዚህ ይሄ ቬንት ንፋስ ያስገባላችኋል። ስለዚህ በደንብ ንፋሱን ማስኬድ ይችላል ማለት ነው። ይሄ መኪና እንዲያውም መሪው ላይ ከምትቀመጡ በፓሴንጀር ሳይድ ሆናችሁ ወይ ደግሞ ከኋላ ያሉት አንድ ወንበር ላይ ብትቀመጡ አሪፍ ነው ብዬ አስባለሁ። ምክንያቱም እንደዚህ አይነት መኪና ካላችሁ
በሹፌር ብትንቀሳቀሱላ ደስ የሚል ነገር ነው። ነገር ግን መኪኖቹ በጣም ሶፍት ናቸው። ራይዳቸው በጣም ሶፍት ነው። ሰስፔንሽናቸው አሪፍ ነው። በጣም ሪስፖንሲቭ ናቸው። በተጨማሪም ደግሞ ይሄ ሃንድሊንጋቸው አሪፍ የሚባል ነው። እንደ ቻይና መኪና አይደለም ጭራሽ። በቃ ኦልሞስት BMW ሌቭል ሃንድሊንግ የሚባል ነው ያላቸው። ስለነዚህ መኪኖች ፐርፎርማንስ ስናወራ ደግሞ ይሄ መኪና ሃይብሪድ ነው። ሃይብሪድ ሆኖ DMI ማለት ነው። ቅድም አስረድቻችኋለሁ DMI ምን እንደሆነ። ዱዋል ሞተር ኢንተለጀንስ ማለት ነው። ዱዋል ሞተር ኢንተለጀንስ ማለት አንድ የጋዝ ፓወር ኢንጂን ይኖረዋል። ከዛ በኋላ የጋዝ ፓወር ኢንጂኑ ጋዝ ይሞላለትና ኤሌክትሪክ ነው ጀነሬት የሚያደርገው እናንተ በምነዱበት ጊዜ። ይሄ ኤሌክትሪክ ጀነሬት የተደረገው ደግሞ በሁለቱ ኤሌክትሪክ ሞተሮች ራን ይደረጋል ማለት ነው መኪናው። ከዛ ኤሌክትሪክ ይወስዳሉ። ኤሌክትሪክ ሞተሮቹ ደግሞ በተቀበሉት ኤሌክትሪክ ጉልበት እየፈጠሩ መኪናውን ያንቀሳቅሱታል ማለት ነው ሁለቱ ኤሌክትሪክ ሞተሮች። ኢንተለጀንስ የተባለው ደግሞ በጣም ኢንተለጀንት የሆነ ሲስተም ስለሆነ ነው። DMI በጣም አሪፍ ነው። እስከ 40 ኪሎ ሜትር በሊትር ምናምን ይንቀሳቀሳሉ ሃይብሪድ ሞድ ላይ አርጋችሁት ማለት ነው። ስለዚህ በጣም ምርጥ የሚባል ነው። በተጨማሪም ደግሞ ወደ 29.5 ኪሎዋት አወር የሚሆን ባትሪ ፓክ አለው ማለት ነው። ነዳጅ መሙላት እንኳን ባፈልጉ አሁን እንዳልኳችሁ 29.5 ኪሎዋት አወር ባትሪ ፓክ ስላለው ወደ 165 ኪሎ ሜትር ድረስ በኤሌክትሪክ ሞድ ብቻ ይወስዳችኋል ማለት ነው። 165 ኪሎ ሜትር በኤሌክትሪክ ትሄዳላችሁ። ከዛ በኋላ ደግሞ ነዳጅ መሙላት አይጠበቅባችሁም ማለት ነው። ነገር ግን እነዚህ መኪኖች የተሰሩት በኤሌክትሪክ ሞድ እንድነዷቸው ሳይሆን በጋዝ ሞድ እንድነዷቸው ናቸው የተሰሩት። ስለዚህ በጋዝ ሞድ ነው መንዳት ያለባችሁ ማለት ነው። ግን ጋዝ ባይኖር ወይ ደግሞ ሰልፍ ቢሆን ነዳጅ ማደያ ላይ 165 ኪሎ ሜትር ቤታችሁ ቻርጅ እያረጋችሁ መንቀሳቀስ ትችላላችሁ። ነገር ግን በሊትር እስከ 40 ኪሎ ሜትር ድረስ በሃይብሪድ ሞድ መንቀሳቀስ ትችላላችሁ። በሊትር 40 ኪሎ ሜትር ማለት በጣም ከፍተኛ ነው። እስከ 40 ኪሎ ሜትር ድረስ የሚሄድ ቫሪያንት አላቸው DMI ሆኖ በBYD ማለት ነው። እኔ እነዚህ መኪኖች ናቸው ከኤሌክትሪክ መኪናውላ አንዳንዴ ፕሪፈር ማረጋው። ምክንያቱም ምንድነው መሰላችሁ እነዚህ መኪኖች በጣም ኢፊሸንት ናቸው። በቃ በዛው ልክ ደግሞ ፊውቸር ፕሩፍ ናቸው። ከዛው ውጪ ደግሞ የምታገኙት ልዩ ነገር ምንድነው መሰላችሁ ባትሪ የለውም መኪናው። ባትሪ መቀየር አይጠበቅባችሁ። ኤሌክትሪኩን ብቻ ሞድ ከተጠቀማችሁ ትንሽዬውን ኤሌክትሪክ ባትሪ መቀየር ሊጠበቅባችሁ ይችላል። 29.5 ኪሎዋት አወር ባትሪ ትንሽ አይደለም፣ ውድ ነው። ነገር ግን በሃይብሪዱ ስለሆነ በብዛት የምትጠቀሙት ባትሪ አትጠቀሙም ማለት ነው። ባትሪ ካልተጠቀማችሁ ደግሞ ባትሪ የውን ያህል ሚሊዮኖችን አውጥታችሁ መቀየር አይጠበቅባችሁም። ነገር ግን በመቀየሩበት በግማሽ ሂሳብ በሚሆን ገንዘብ ነዳጅ እየሞላችሁ መንቀሳቀስ ትችላላችሁ ማለት ነው። ሃይብሪድ እኔ የቅርብ ፊውቸሩ ሃይብሪድ ነው ብዬ ማስበው። ከዛ በኋላ ግን ለረጅም ጊዜ ከሆነ የምታስቡት ኤሌክትሪክ አሪፍ ምርጫ ሆኖ ተገኝቷል ማለት ነው። ስለዚህ ይሄ መኪና እንደዚህ አይነት ፐርፎርማንስ አለው ማለት ነው። ይሄ መኪና ስፒድ እንዳይመስላችሁ። ይሄ አክሰለሬተር ሲረገጥ ስፒድ እንዳይመስላችሁ። በ3.9 ሰከንድ ውስጥ ነው ከ0 እስከ 100 ኪሎ ሜትር ፐር አወር የሚምዘገዘገው ማለት ነው። በዚህ ሳይዝ ካለ SUV እኔ እንጃ በዚህ ፍጥነት የሚንቀሳቀስ ያለ አይመስለኝም። እንደ ገመቺስ የሚባሉት LC300 የሚባሉት መኪኖች ራሱ ወደ 7-8 ሰከንድ በሚኒመም የሚወስድባቸው ይመስለኛል። ይሄ ግን 3.9 ሰከንድ ነው የሚሄደው። በተጨማሪም ደግሞ ወደ 1000 ሆርስ ፓወር አለ። 1000 ሆርስ ፓወር ያለው ታንጌል ቨርዥን አለ። 1000 ሆርስ ፓወር ማለት ሊትራሊ ፌራሪ SF90 በሉት። በቃ 12 ፒስተን ያስፈልጋል አትሊስት 1000 ሆርስ ፓወር ለማምጣት ማለት ነው። ሞዲፋይ ካልተደረገ መኪናው በጣም ከፍተኛ ፐርፎርማንስ ነው ያለው፣ ከፍተኛ ስፒድ ነው ያለው። በተጨማሪም ደግሞ በጣም ሪላያብል የሚባሉ ናቸው እነዚህ ሃይብሪዶች ማለት ነው። አሁን ደግሞ ወደ ኋላው እንሂድና ከባክ ሲት ላይ ምን እንደምታገኙ ላሳያችሁ። ወደ ባኩ ሲት ስንሄድ ደግሞ ይሄንን የመሰለ ስፔስ ታገኛላችሁ ማለት ነው። ሙሉ መኪናው ተመሳሳይ የሆነ ወጥ የሆነ ከለር ነው ያለው። ይሄ ቴክስቸር ማለት ነው። ይሄ መኪና ለየት የሚያደርገው ነገር ደግሞ ሌሎች ሂትድ እና ቬንቲሌትድ ሲት ያላቸው መኪኖች ሁለቱን ሲቶች ብቻ ናቸው ሂትድ እና ቬንቲሌትድ የሚያደርጉት ማለት ነው። ሹፌሩንና ከሹፌሩ ጎን የሚቀመጡትም ማለት ነው። ይሄ መኪና ግን ትሩ ሌክዠሪ እንደሆነ የምታውቁት ባክ ሲቱንም እንደ ፍሮንት ሲቶቹ በጣም ስፔሻል አድርጎ ነው የሰራቸው። ሂትድ እና ቬንቲሌትድ ናቸው። በተጨማሪ ግን ኤክስቴንደብል የሆነው ኩሽን የፊቶቹ ወንበሮች ላይ ብቻ ነው ያለው ማለት ነው። ይሄንን ይመስላል መኪናው። መረጋገጫ የምታገኙት ጥቁር የሆነ ፈር ነው። ጥቁር መሆኑ በጣም አሪፍ ነው። አንዳንድ መኪኖች ነጭ አይቻለሁ። ይሄንን ይመስላል። በተጨማሪም ደግሞ ይሄ መኪና አንድ ያልነገርኳችሁ ነገር ሙን ሩፍ አለው። ሙን ሩፍ ማለት እነዚህ ይሄ ሙሉ ስላይድ በሚያደርግበት ጊዜ መስታወት ነው የምታገኙት ማለት ነው። አንዳንድ መኪኖች ምን አይነት ሙን ሩፍ ነው ያላቸው? እንደዚህ አይነት ሼድ የሌላቸው ነገር ግን ደብዘዝ ያለ ነጭ መስታወት ይሆናል። እንደዛ በሚሆንበት ጊዜ ከፍተኛ ሙቀት ያስገባባቸዋል። ይሄ ግን
ሻራው በሚከፈትበት ጊዜ እዚህ ጋር ያለው ቴክስቸር በሚከፈትበት ጊዜ ጥቁር ስለሆነ አይታያችሁም እንጂ ሙሉ ለሙሉ ትራንስፓረንት ይሆናል፣ ወደ ውስጥ ብርሃን ያስገባል ማለት ነው። የሚከፈት መስታወት ያለው አይመስለኝም፣ ምክንያቱም ሙሩፎች በብዛት የሚከፈት አይደለም ያላቸው። ስለዚህ እንደዚህ አይነት ነገሮችን አጠቃሏል ማለት ነው። ስፒከር እዛም ጋር ታገኛላችሁ። ጣራው ላይ ጥቁር ስለሆነ በካሜራው ስለማስገባት ያስቸግራል፣ ብሌንድ ስለሚያደርግ ማለት ነው። ወንበሮቹ ይህንን ይመስላሉ። ባክሲት ላይም ተቀምጣችሁ የምታገኙት ቪው መኪና ላይ ሴፍ ስፓት የሚባለው ከድራይቨሩ ጀርባ ያለው ስፔስ ነው። እዚህ ጋር የተቀመጥኩበት ቦታ ነው ማለት ነው። እንደዚህ አይነት ቪው ነው የምታገኙት። በጣም ሰፊ የሆነ ሌግሩም ነው የምታገኙት። እኔ ቤዚካሊ ሜትር ከ70 አካባቢ ነኝ፣ አጠር ከሚሉት ሰዎች ጋር ነኝ። ግን ሜትር ከ90 ብትሆኑ ራሱ እዚህ ጋር ነው የሚሆነው። በጣም ሰፊ ስፔስ ይኖራቸዋል ማለት ነው፣ የኋላው ሲት ማለት ነው። አንዳንድ መኪኖች ታይት ይሆናሉ፣ ነገር ግን በዚህ ሳይዝ ያለ መኪና ታይት አይሆንም ማለት ነው። እዚህ ጋር የምትመለከቱት ደግሞ በተኖቹ አሉ የኤሲ። ከዛ በኋላ ኤሲያችሁን ራሳችሁ የምትቆጣጠሩበት አለ፣ የወንበሮቹ ማለት ነው። ሂትድ ቬንቲሌትድ ለቀኝና ለግራ ተቀማጭ ማለት ነው። በተጨማሪም ደግሞ እዚህ ጋር አንድ ታይፕ ሲ አንድ ዩኤስቢ ኤ ታገኛላችሁ። ፋስት ቻርጂንግ ናቸው። ማስቀመጫ ቦታ አላቸው ማለት ነው። እዚህ ጋር ዝም ብላችሁ ቆሻሻ የምታስቀምጡበት መኪና አለ፣ እንደ ድሮቹ መኪናዎች ማለት ነው። ወደፊትም ስላይድ አድርጋችሁ መቀመጥ ትችላላችሁ። ጠጋ ማለት ከፈለጋችሁ ወደ ኋላ የሚጠጋላችኋል ማለት ነው። ወደ ኋላ ወንበር መግባት ከፈለጋችሁ ደግሞ ይሄንን ትነካላችሁ። ከዛ በኋላ ሙሉ እስኪታጠፍ ትጠብቁታላችሁ። ሙሉ ከታጠፈ በኋላ ደግሞ ይሄንን ይመስላል ማለት ነው። የኋላው ወንበር ምንጣፎቹን እዚህ ጋር አስቀምጧቸው ነው እንጂ ይሄንን የመሰለ ሂትድ እና ቬንቲሌትድ የሚመስል ቴክስቸር አላቸው። የኋላዎቹ ግን ሂትድ እና ቬንቲሌትድ አይደሉም። ምክንያቱም የኋላ ወንበር ለኢመርጀንሲ ነው የምትጠቀሙበት፣ ወይ ደግሞ ብዙ ልጅ ካላችሁ ህፃናቶቹን ነው የምታስቀምጡባቸው፣ ወይ ደግሞ ያልታሰበ እንግዳ በሚመጣባችሁ ጊዜ ስለሆነ የምትጠቀሙት። ኮመንሊ የማትጠቀሙት ስለሆነ ሂትድ እና ቬንቲሌትዱ ምንም አይሰራም። እዚህ ጋር እንደ ቅድሙ አይነት ስፒከር አለው፣ ቴክስቸርድ የሆነ ካፕ ሆልደር ታገኛላችሁ ማለት ነው። ሁሉም ወንበሮች ቤልት አላቸው። ይህንን የመሰለ ፈር የሆነ ቴክስቸር ነው የምታገኙት። ማጸዳት ግን አለባችሁ እንደዚህ አይነት መኪና በሚኖራችሁ ጊዜ። ከዛ በኋላ ደግሞ ለመዘርጋት መግፋት ነው ያለባችሁ ማለት ነው። ከዛ በኋላ ሎክ በሚያደርግበት ጊዜ መልሶ ይሄ ወንበር እንደነበረበት ይመለሳል ማለት ነው። ከሌሎቹ አንጻር ይሄ መኪና በጣም አሪፍ ነው ቲልት በሚያደርግበት ጊዜ፣ ምክንያቱም ይህንን ፕረስ አድርጋችሁ በቆያችሁበት ልክ ነው የሚታጠፈው። ትንሽም ቲልት ማድረግ ትችላላችሁ። ሙሉ ለሙሉ ለጥ አድርጋችሁ መግባት ትችላላችሁ ወደ ሰርድሮ ማለት ነው። 7 ሰው ለመጫን በምትመልሱበት ጊዜ ደግሞ ትንሽ ጉልበት ተጠቅማችሁ ሳብ ታረጉታላችሁ። ልክክ ብሎ ይገባል ማለት ነው። ይሄንን ይመስላል እንግዲህ መኪናው። እዚህ ጋርም እጄታው ላይ የመስታወቱን ታገኛላችሁ። መክፈቻውን እዚህ ጋር ታገኛላችሁ። እዚህ ጋር እቃ ማስቀመጫ አላችሁ። እዚህ ጋር ስፒከር ነው መሰለኝ ስፒከር አላችሁ። እዚህ ጋርም እንደምትመለከቱት አልሙኒየም ታገኛላችሁ። ምን ሎጎ ነው ይሄ? የታንግ ሎጎ ነው ብያችኋለሁ። ስለዚህ የታንግ ሎጎም እዚህ ጋር አለ ማለት ነው። በጣም ሌክዠሪ የሚባል ኤስዩቪ ነው። ሊትራሊ ቆሜ ራሱ ከኔ ቁመት ይበልጣል። ሊትራሊ እንዲ ቆሜ ራሱ እንዲ መግባት እችላለሁ ማለት ነው። ዝቅ ሳል ሊትራሊ እኔ ሜትር ከ70 አካባቢ ነኝ፣ እንዲ መግባት ይችላል። ሶ ለረጃጅም ሰውላ የማያስቸግር ነው። ቀጥታ መገቡበት ከፍ ያለ መኪና ነው እዚህ ጋር እንደምትመለከቱት ማለት ነው። ስለነዚህ ጎማዎች በደንብ የነገርኳቸው አይመስለኝም። በጣም ትልቅ የሚባሉ ጎማዎች ናቸው። ኦልሞስት በቃ ከአጭር ሰው ወገብ ጋር ሊደርሱ ምንም የማይቀራቸው ጎማዎች ናቸው። በዚህ ሳይዝ ካሉት መኪኖች በጣም ትልቅ የሚባል ጎማ ነው ያላቸው። ጎማው ሲተልቅ በጣም ትልቅ ጥቅም አለው። በተለይ ለፐርፎርማንስ ምናምን ይጠቅማል ማለት ነው። እዚህ ጋር ከውስጥ ከታያችሁ አላቅም እንጂ በጣም ትልቅ ብሬክ ዲስክ ነው ያለው። ብሬክ ፓዱ እዚህ ጋር ይታያል ማለት ነው። ፍሬን ሻራው በጣም ትልቅ ነው። ትልቅ የሆነበት ምክንያት ፐርፎርማንሱ ከፍተኛ በሚሆንበት ጊዜ ለማስቆም ስለሚከብድ ነው። ትልቅ የሆነ ብሬክ ዲስክ እና ብሬክ ፓድ የሚያስፈልገው ማለት ነው። this is the back side view ይሄንን ይመስላል። በባክ ሳይድ ሆናችሁ የምታዩት ቪው ይሄንን ይመስላል ማለት ነው። በተለይ የሃላይቱ ሲበራ በጣም ስፔሻል የሆነ ኢፌክት ነው ያለው። የሆነ ቁጥርጥር የሚመስል እንዲህ ጥልፍልፍ ያለ ፓዝ ነው። እንዲህ ዙም አድርጌ ላሳያችሁ። እንዲህ ጥልፍልፍ ያለ የሆነ ቁጥርጥር የሚመስል ነገር ነው። በጣም ለየት ያለ ላይት ነው። እንዲህ ዙም አውት በምታረጉበት ጊዜ ደግሞ ይሄንን የመሰለ ቪው ታገኛላችሁ። ሊትራሊ የሆነ የቦስ መኪና ነው የሚመስለው። በእርግጥም የቦስ መኪና ነው ይሄ መኪና። ይሄ የዘ ዊልስ የዩቲዩብ ቻናል የመጀመሪያ ቪዲዮ በታንጌል ተጀምሯል ማለት ነው። በቀጣይ ደግሞ ምን አይነት መኪና ልስራላችሁ? ከዚህ በኋላ ተከታታይ የኤሌክትሪክ ካሮችን ነው ምሰራላችሁ። በብዛት ፎከስ የምናደርገው የፋሚሊ 7 ሲተር መኪኖችን ነው ማለት ነው። እነሱ መኪኖች ስለሆነ በጣም የሚፈለጉት፣ ስለዚህ ስለነሱ
ሰፋ ያለ እንደዚህ አይነት ሪቪው መሰራላችሁ ይሆናል። ይህን መኪና በዲቴል አብራርቼላችኋለሁ ብዬ አስባለሁ። ቀጣይ ሳምንት ላይ ደግሞ በሌላ የሚገርም መኪና እስከምንገናኝ ድረስ ሰብስክራይብ አድርጋችሁ ጠብቁኝ። በሰላም ቆዩ።